አዲሱንና ዘመናዊውን ህንጻ ለማሰራት ለመስራት የህዝበ ክርስቲያኑን የቀጠሮ እግዚአብሔር ሰምቶ የመሰረት ድንጋይ ለመጣል የመጡ አባቶቻችን ናቸው። ከባህር ዳር ከውቢቷ ታላቁ ደብር ታላቁ ገዳም የደብረ ብርሃን ገብርኤል ዋና አስተዳዳሪ መላከ ምስራት ቆሞስ አባ ሰናይ ምስክር ናቸው። ታላቁ አንጋፋው ሊቀ ካህኑ መላከ መንክራት ፈቃደ ሥላሴ ቀደም ሲል የተለያዩ ወረዳዎችን ሲመሩ የነበሩ አሁን ደግሞ ታላቁንና አንጋፋውን ገዳም ደብረ መንክራት ደዌ አንሳ ቅዱስ ጊዮርጊስን እየመሩ ህንፃውንም 2600 ካሬ ሜትር ላይ ያረፈ ህንፃ እየሰሩ ያሉ አባት ናቸው። ዛሬም ደግሞ በክብር እንግድነት ተገኝተው ይኸው የምታዩዋቸው እንግዲህ ይሄ አቋቤት ቤተክርስቲያኑ የመሰረት ድንጋይ አዲሱን ህንፃ ለመስራት አዲሱን የመሰረት ድንጋይ አስቀምጠው እየተመለሱ ያለንበት ሰዓት ነውና ስለሁሉም እግዚአብሔር ይመስገን። ይህ አካባቢ ማን ነው የሚባል? ዳስራ አቋቤት። ይህ አካባቢ እስኪ ይህንን አካባቢ እየባረኩ ያሉ አባቶቻችን ስለሁሉም ነገር እግዚአብሔር ይመስገን። ህዝቡንም አስደስተን የመጣን አባቶችስ ምን የምትሉት ነገር አላችሁ? መላከ መንክራት ምን የሚሉት አሉት? እስኪ መስክሩ። እስኪ ይህንን ቀደም ሲል በጉባኤ ቤት አይተው ተረግጠው ያውቃሉ? በእርግጥ ይህን በዜና በደንብ እንከታተለዋለን። የተቀደሰ ቦታ መሆኑን እንግዲህ ከአመት ታላቅ አባት ያደረገበት በዚያን ሰዓት እንድንገኝ ብዙ ግንዛ ተደርገን በዚያ ፈቃድ ነው እንጂ በዚያ በዜና በደንብ እናውቀዋለን። ዛሬ ግን በእግዚአብሔር ቸርነት የእሱ ፈቃድ ሆኖ ያው ከቦታው ተገኝተን ተልእኮውን ፈጽመን ህብረተሰቡን ማስተባበርን ህብረተሰቡን የሚገባውን እየገባን እንግዲህ ግብዣውን ህፃናት ተጋብዘናል። አሁን ወዳችን እንግዲህ አቅመ ደሃውን ያለው የበረከት ቦታ ትልቅ ቦታ መሆኑን ያሳያል። በእውነት ከልብ አመስግነን እኛም እናመሰግናለን። አባታችን እናመሰግናለን። እግዚአብሔር የተመሰገነ ይሁን። እንግዲህ ሐዋርያዊ ተልእኮ ተመድበን ሳናስበው እዚህ በሰባት አሚት ጀምሮ ወደ ጢስ አባይ ወደ አንዳሳ አካባቢ ያለውን ወደ መውጫው በሩን የያዙት እኔ ስለሆንኩኝ ደብረ ብስራት ቅዱስ ገብርኤል ጤፉ የሚገባበትን የአዴትን መውጫ የያዙት እኔ ስለሆን በዚህ ተመድቤ በመምጣቴ ደስተኛ ነኝ። እነንታ እነ መላከ መንክራትን ፈቃዱን ይዘን እነንታ ተፈጸመን ይዘን የመጣንበትን ተልእኮ ፈጽመን በሚገባ እነንታ ተውቦ ምህረትን በደንብ አስተናግረውን በደስታ ይነን ስንት ኪሎ ሜትር የእግር መንገድ እየወቃ ነው ደስ ይላል። ቃላት ያሰማልን። አባቶቻችን ጸሎት እግዚአብሔር አምላክ ዛሬ የተጀመረው ለፍጻሜ በቅቶ ደግሞ ለቅዳሴ ቤቱ እንድንመጣ የእግዚአብሔር አምላካችን መልካም ፈቃድ ይሁንልን። አሜን። እግዚአብሔር ይስጥልን። እንግዲህ ወንድሞቻችንም በእውነት ወንድማችን ተመስገን ወንድማችን ጋሻ ለዚህ እኛን ቀደም ሲልም መንገዱን በማሳየት የወሰዳችሁን የመራችሁን አሁንም ደግሞ ወደ ነበርንበት ወደ የቤተሰቦቻችን እንድንመለስ አሁንም እየመራችሁን ያላችሁ እግዚአብሔር አምላክ ለእናንተም ዋጋውን በጸጋ ላይ ጸጋ ይጨምርልን፣ ዋጋውን ይክፈልልን። አሜን። እግዚአብሔር ይስጥልን። እሺ፣ እግዚአብሔር ይስጥልንም እናንተንም አባቶቻችን እግዚአብሔር አምላክ ያው ያቆይልን። በሩን እንደምጠብቅ አላንጸባረኩም። እውነት ለመናገር የይልማና ደሳን በር በጸሎተ ማርያም
ጤፉ ወደ ባህር ዳር እንዲገባ ጉርምርምተው መጣ። አዎ መቆም የለም። ለምን ነው የምንጠብቃችሁ? እዚያውን ደርሰን እኛ ባለንትኑን ይዘነዋል። እናንተ በል ይበቃናል። እንግዲህ አቤት አባታችን፣ የኔ አባት እውነት ነው። እነዚህ አባት መላከ ብስራት በእውነት ከልብ ከልብ የምንመሰክርላቸው እንደዚህ ስቀው ተጫውተው አስተምረው ወደ ህይወት የሚቀይሩ አድባራቱን ገዳማቱን ያሰሩ ካቴድራሉን ቅዱስ ጊዮርጊስን ፈለገ ገነት ቅዱስ ጊዮርጊስን ለረጅም ጊዜ በአባትነት ያገለገሉ ከታላቁ አባት ከመላከ ገነት ከእንታ ኃይለማርያም ጋር በእውነት ሲባርኳቸው እሳቸውም ሲያገለግሉ የነበሩ መጽሐፈ አክሲማሮስ አዎ አክሲማሮስ ያበረከቱ አባታችን ዛሬም ቀደም ሲል ገዳመ ዮርዳኖስ ተራራው ዮሐንስን ያሰሩ ከዚያም ደግሞ ፈለገ ፀሐይ ቅዱስ ሚካኤል አንድነት ገዳምን የሰሩ ቃና ዘገሊላ የተሰራ በእነዚህ ታላቅ አባት ነው። ዛሬ ሙሽሪት ሙሽራው ተብለው በእግዚአብሔር ቤት መረቅናችሁ ባረክናችሁ ተብሎ በድፍረት የሚነገርበት ቃና ዘገሊላን አቅደው እቅዳቸው ወደ ተግባር ተቀይሮ ዛሬ ህዝበ ክርስቲያኑ እየተገለገለበት ያለ አሁን ደግሞ ቀደም ሲል የነጭ ጤፉ እንደው አጠቃላይ በእውነት የገነት መግቢያና መውጫ የሆነውን ደብረ ብስራት ቅዱስ ገብርኤልን ቀደም ሲል አባቶች በጊዜያቸው የሰሩትን ያው ይሄን ዘመን የሚመጠንና ህዝቡን በደንብ የሚያገለግል ህንፃ አዲስ አስጀምረው 5600 ካሬ ሜትር ላይ ያረፈ ህንፃ መሰረቱ አልቆ አሁን ኮለን ሞቢም እየተሳሰረ ያለበት ደረጃ ላይ ደርሷል። በእነዚህ ታላቅ አባት አሁንም ደግሞ ከተማም ብቻ ሳይሆን በገጠርም ያሉ አድባራቱን ገዳማቱን ምዕመናኑን ተበረታተው ቤተክርስቲያን በአዲስ እንዲሰሩ ለዚያም በብፁዕ አባታችን በብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ስራ አስኪያጅ እና የሰሜን ጎጃም የባህር ዳርና የሰሜን ጎጃም ሊቀ ጳጳስ የቅዱስ ሲኖዶስ አባል መመሪያ ሰጭነት የእሳቸው መመሪያ ተቀብለው መልአከ ብስራት ቆሞስ አባ ሰናይ ምስክርም በአቋቤት ቅዱስ ገብርኤል ቤተክርስቲያን ይኸው በእግር እንግዲህ ወደ 15 ኪሎ ሜትር ከጢስ አባይ ወጣ ብለን 15 ኪሎ ሜትር በእግር ሂደን የመሰረት ድንጋይ አስቀምጠውልን መጥተዋል። እንኳን ደስ አሎት አባታችን። እንኳን ደስ አለ። ሐዋርያውነት በተግባር ሲታይ ደግሞ እጅግ በጣም ደስ ይላልና ቀደም ሲል በእውነት ቀደም ሲል በደንብ ከሚወዷቸው ከሚያከብሯቸው አባት ከመላከ ምክራት ፈቃደ ሥላሴ ጋራ በመሆን ይህንን ታላቁን ጀምሮ የሚያስፈጽም እግዚአብሔር ነውና ፍጻሜው እንዲያምር ለምረቀው ለቅዳሴ ቤቱ እንድንመጣ እግዚአብሔር አምላካችን መልካም ፈቃድ ይሁንልን። እግዚአብሔር ይስጥልን። አሜን አሜን። ያቆይልን ብለናል። ካሳለ ተፈጸመን ትተው ካሳለ ማምጣት ነው። እንደዚያ ሸው እናቴ ሳባይ ሸውን ተመልከቱት። የድሮ የጥንት እኮ ነው የቀደመ መልአከ መንክራት መጻ ዘይረውጥ በእግሩ ነው እንጂ መልአከ መንክራት መጻ እንዘያፈጥን በእግሩ እንዘይብል ኩሩ ወመሃሩ። ሰላም ነህ? እንዴት ነህ?
እንኳን እዚህ ደረስን። ዋናው አዎ ይህን ጭቃ ነው የፈራሁት፣ ሌላውን ሳይሆን። እዚህ በኋላማ በቃ ጨረስን። ማልዳቸውን እስክንጠቀጥቅ ድረስ ነው ይህ ጭቃ። ዋ ጀልባው እየመጣ ነው። ኧረ ሲመጣ ደግሞ እኛ ስንደርስ ይገርማል። በጣም ይኸው ይሄም እንግዲህ ጊዮን ፈለገ አባይ